በሃርቫርድ የዶክተር ዲግሪን ለማጥናት $200,000 ያሰባሰበችው አፍሪካዊት ፋጡ ወሬ ቤተሰቦቿና ወዳጆቿ በአሜሪካ ውስጥ ስመጥር በሚባለው ሃርቫርድ ዩኒቨርሲቲ ለድህረ ምረቃ ትምህርት ለመክፈል $200,000 አሰባስበዋል። ሴራሊዮናዊቷ ፋጡ ከሃርቫርድ ዩኒቨርሲቲ ለመመረቅ የቀራት ጥቂት ወራቶች ናቸው። ሆኖም ዶናልድ ትራምፕ ሃርቫርድ ከውጭ ሀገር የመጡ ተማሪዎች እንዳይቀበል እንዲሁም በውጭ ሀገራት የሚገኙ ኤምባሲዎችን ለተጨማሪ የሚሰጡ ቀጠሮ እንዲያቆሙ ማገዳቸውን እንዲሁም ተከትሎ የፋጡ ቀጣይ እጣ ፋንታ አጣብቂኝ ውስጥ ገብተዋል። ለፋጡ ሃርቫርድ ዩኒቨርሲቲ በተቀበለበት ወቅት ትልቅ ዕድል ነው። ለቤተሰቦቿም ሆነ ለማህበረሰባችን የትውልድ ትልቅ ዕድል አድርገው ነበር ያዩት ትላለች በሃርቫርድ ቲኤች ቻንድ ስልኩን በኦፍ ብሊንክ የዶክትሬት ተማሪ የሆነችው ፋጡ በሴራሊዮ የሴቶች የማህፀን እጢ ያለውን ተጽዕኖ በሃርቫርድ ቆይታ እያጠናች ትገኛለች። ነገር ግን ለመመረቅ ጥቂት ወራት ሲቀራት ያ ሁሉ መስዋዕትነትና ልፋት መና ሊቀር ነው የሚለው ሐሳብና ጭቅን ሆኖበታል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በውጭ ሀገራት የሚገኙ ኤምባሲዎች የተማሪ ቪዛ ቀጠሮችን መስጠት ለጊዜው እንዲያግዱ ትዕዛዝ አስተላልፈዋል። የአመልካቾች የማህበራዊ ሚዲያ ገጾችን የማጣራት ሂደት ለማስፋፋት በዝግጅት ላይ እንዳለ ያስተዋወቀው አስተዳደሩ ለተማሪዎች አዳዲስ የቪዛ ቀጠሮ እንዳይሰጥ ሲል መከልከሉ ተገልጿል። ይህም ትራምፕ ከመጠን በላይ ሊበራል በሚሏቸው የአንድ ስመጥሩ ዩኒቨርሲቲዎች ላይ እየወሰዱት ያለውን ሰፋ ያለ እርምጃ አካል መሆኑን ጠቅሰዋል። የተማሪዎች የቪዛ ቀጠሮች እንዲቆም መወሰኑን ተከትሎ ጥቂት የቀረበላቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚ ብሩስ ወደ ሀገራቸው የሚመጡ ሰዎችን ማንነት የማጣራት ተግባራችንን በቁም ነገር የምንወስደው ነው፣ ያንንም በማድረግ እንቀጥላለን ብለዋል። ይህም እርምጃ የመመረቂያ ጽሑፍን ለመከላከልና በመጪው ህዳር ወር የምትመረቀው ፋጡ ወደ አሜሪካ መመለስ እችል ይሆን የሚል ጭንቀት ውስጥ ከቷታል። ውሳኔው እርግጠኛ ለመሆኑን ይፈጥራል። እንደ ዶክትሬት ተማሪነት ምርመራ በእንቅስቃሴ ላይ የተመሰረተ ነው። እንዲህ አይነት መዘግየቶች ውሳኔውን እርግጠኛ ለመሆን ይፈጥራል። እንደ ዶክትሬት ተማሪነት መርምሬ በእንቅስቃሴ ላይ የተመሰረተ ነው። እንዲህ አይነት መዘግየቶች ጥናቶችን ከማደናቀፍ በተጨማሪ እንቅስቃሴዎችን ይታገላሉ ትላለች። ይቅርታ፣ የተማሪዎች የቪዛ ቀጠሮች እንዲቆም መወሰኑን ተከትሎ ጥያቄ የቀረበላቸው የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚ ብሩስ ወደ ሀገራችን የሚመጡ ሰዎችን ማንነት የማጣራት ተግባራችንን በቁም ነገር የምንወስደው ነው፣ ያንንም በማድረግ እንቀጥላለን ብለዋል። ይህ እርምጃ የመመረቂያ ጽሑፏን ለመከልከል እና በመጪው ህዳር ወር ለምትመረቀው ፋጡ ወደ አሜሪካ መመለስ እችል ይሆን የሚል ጭንቀት ውስጥ ከቷታል። ውሳኔው እርግጠኛ ለመሆን ይፈጥራል። እንደ ዶክትሬት ተማሪነት መርምሬ በእንቅስቃሴ ላይ የተመሰረተ ነው። እንዲህ አይነቱ መዘግየቶች ጥናቶችን ከማደናቀፍ በተጨማሪ እንቅስቃሴዎችን ይገታሉ ትላለች። ፋጡ ወደ ሃርቫርድ ዩኒቨርሲቲ ስትገባ ለሀገሪቷ ተስፋ ሰንቃ እንደሆነ ትናገራለች። እንደ ፋጡ ያለ ተማሪዎች በግል ወይም በአካዳሚ ምክንያቶች የጥናት ቆይታቸውን ማራዘም ይችላሉ። እንዲሁም አይነት ሁኔታዎች በሚያጋጥሙበት ወቅት ቪዛዎችን ለማስረዘም
20 የተሰኘ ቅጽ ይስገቡ። ይህ የኢሚግሬሽን ቅጽ በዩኒቨርሲቲ ተቋማት የሚሰጥ ሲሆን በሙሉ ጊዜያቸው ተማሪ እንደሆኑና ትምህርቱን ለመጨረስ በቂ የገንዘብ አቅም እንዳላቸው የሚያሳይ ሕጋዊ ሰነድ ነው። ፋጡ አይ-20 ሰነዷን ተቀብላለች። ይህም በማለት ወደ ሃርቫርድ ለመመለስና የዶክትሬት ፕሮግራሟን ለመጨረስ የዩኒቨርሲቲውን እንዲሁም በቂ ገንዘብ እንዳላት መስፈርቶቿ አሟልታለች። ነገር ግን በቅርቡ የትራምፕ አስተዳደር ባወጣው ፖሊሲ ምክንያት በአሁኑ ወቅት ለቪዛ ቀጠሮ ማመልከት አትችልም። የተማሪዎች የቪዛ ቀጠሮ ማገድ ውሳኔው ሙሉ በሙሉ እንዲሁም በዘላቂነት ከተተገበረ አሳዛኝ ጉዳይ ነው የምትለው ፋጡ ምርመራና ጥናቷ ይቆማል። የገንዘብና የስሜት ጉዳት ፋጡ በሃርቫርድ ዩኒቨርሲቲ የጠየቀችውን በሺዎች የሚቆጠሩ ዶላር ለትምህርት ለመክፈል በእሷና በቤተሰቦቿ ላይ ከፍተኛ ጫና አሳርፎባታል። ብድር ተበድሬያለሁ፣ የዶክትሬት ትምህርቴን እየተማርኩ እየሰራው ነበር፣ ማለቂያ የሌላቸው ወጪዎች ለቪዛ፣ ለመኖሪያ ቤት፣ ለጤና አገልግሎት ከፍያለሁ። ከገንዘብ በተጨማሪ በተደጋጋሚ ከአሜሪካ ኢሚግሬሽን ስርዓት ላይ መታገል እንዲሁም በሀገሪቱ ሕግና ስርዓት አክብሮ ለመምራት ሞክረናል። እያንዳንዱ መዘግየት ዶላሮችን ያስከፍላል፣ የአእምሮ ሰላማችንንም የሚያስከፍል ነው ትላለች። ፋጡ በግል የደረሰባትን ብቻ ሳይሆን የፖሊሲው አንድምታ ለወደፊት አፍሪካውያን ምሁሮችን ያስጨንቃል፣ ይጎዳል። እኔን ብቻ ሳይሆን በዓለም አቀፍ ደረጃ ትምህርት በሩ ለጠበበባቸው አፍሪካውያን ተማሪዎች የሚጎዳ ነው። በዚህ መልኩ እንዲሁም ፍጹም ሲዘጉ ሲጀመር በእነዚህ ስራዎች መገኘታቸውን አንድ ምን እንደማይታይ ነው ስትል ትገልጻለች። ከዚህ ቀደም በአሜሪካ ትምህርታቸውን ለመከታተል የሚፈልጉ የውጭ ሀገራት ተማሪዎች ቪዛ ከመስጠቱ በፊት በሀገራቸው በሚገኝ የአሜሪካ ኤምባሲዎች ቃለ መጠይቆችን ማድረግ ይጠበቅባቸው ነበር። በአውሮፓውያኑ በ2023-2024 የትምህርት ዓመት 210 ሀገራት የተወጣጡት 1.1 ሚሊዮን በላይ ዓለም አቀፍ ተማሪዎች ወደ አሜሪካ ዩኒቨርሲቲ መግባታቸው የውጭ ሀገር ተማሪዎችን መረጃ የሚሰበስበው ኦፕን ዶርስ የተሰኘውን ተቋም አስታውቀዋል። ፋጡ በአሜሪካ ዓለም አቀፍ ትምህርት እንደ የጋራ ኢንቨስትመንት ዕቃዎችን የሚሰጡ ፖሊሲዎችን በሥራ ላይ ማዋል እንዳለባት ታሳስባለች። ፋጡ አክላም አሜሪካ ክህሎትን መቀበል ብቻ ሳይሆን በዚህም እያደገች ነው ስትል ታስረዳለች። ለዶናልድ ትራምፕ መልእክት እንዳላት የጠየቀችው ፋጡ ፖሊሲዎች ሊያገሉ ወይም ሊያነቃቁ ይችላሉ። አዎ የመጣነው ልንማር ነው። ነገር ግን ልንማር፣ ልንገነባ እንዲሁም አስተዋጽኦ ለማድረግ ነው። ታሪክ በሮችን እንደዘጉ ሳይሆን እንደተከፈቱ ሰው አድርጎ እንዲያስተውሉ ይሆን ስትል መልእክቷ ታስተላልፋለች። ውድ የተከበራችሁ የኢድሪስ አፍሮ ቻናል ታዳሚዎች ለዛሬው ያዘጋጀንላችሁ ጥንቅራችን ይህን ይመስላል። ቀጣይ በአዲስ መልክ በአዲስ ስራ እስክንገናኝ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ የበኩላችሁ ትብብር አይለየም። ቀጣይ እስክንገናኝ ቸር ያሰማን። አበቃን።